ሰዎች ኢትስ አክቹዋሊ ኮንፈርም ተደርጓል። አያቶላ አሊ ኻሜኒ ከዚህ በኋላ በህይወት የሉም ወር ደግሞ ተገድለዋል፣ አሳሲኔት ተደርገዋል። ጠዋት በነበረው ጥቃት ሞርኒንግ ላይ በነበረው ጥቃት እንግዲህ መገደላቸው ተነግሯል። ረብል ወር ደግሞ ከነበረው ከፈሻ ውስጥ በአሁኑ ሰዓት ላይ ቦዲያቸው ወር ደግሞ አስክሬናቸው መገኘቱ የተነገረ የሚገኘው ከ1979 ዓ.ም ጀምሮ ኢራንን በማስተዳደር የሚታወቁት አያቶላ ታላቁ መሪ እንግዲህ አያቶላ አሊ ኻሜኒ በአሁኑ ሰዓት ላይ በህይወት የሉም። ኔታንያሁ ከጥቂት ደቂቃዎች በፊት እንግዲህ በዚህ እንትን ላይ ቀርበው በቲቪ ላይ ቀርበው ተናግረው ነበረ። ያው ሜኒ ሳይንስ አለ ብዙ ሳይኖች አያቶላው እንደሞቱ ይናገራሉ ብለው እንግዲህ እሱን እንደጨረሱ ነው እንግዲህ አያቶላ አሊ ኻሜኒ መሞታቸው ግልጽ የተደረገው። እሳቸውን ቦታ ማን ይቀበላል? ከዚህ በኋላ ምን አይነት ጥቃቶችን ኢራንና አሜሪካ ላይ ልንመለከት እንችላለን? ኢራን ከዚህ በኋላ ናቲንግ ቱ ሉዝ ደግሞ ሉዝ የሚያደርጉት ነገር ስለሌለ ኦል አውት አንሊሽ ያደርጋሉ ወይስ ደግሞ ያው የእሳቸው መሞት በመከተል ሞራላቸው ደክሞ ወደ እንትን ሊመለስ ይችላል? ብቻ ኢትስ ሄላ ኮንፊውዚንግ በጣም ኮንፊውዝ ያደርገኛል። እንትን ነው እዚህ ጋር ኮንፍሊክት ነው እንትን ዊትነስ እያደረኩ ያለው። በህይወቴ ብዙ ኮንፍሊክቶችን አይቻለሁ። እንደዚህ ሶሻል ሚዲያ ከጀመርኩ ደግሞ 3 ወር ደግሞ 4 የሚሆኑ ኮንፍሊክቶችን ከቨር አድርጌ ያውቃለሁ። እንደዚህ አይነት ኮንፍሊክት ግን በጣም አንኤክስፔክትድ ነገሮች የሚፈጠሩበት ከዚህም በተጨማሪ ደግሞ በጣም ፈጣን ላይክ ፋስት ፔስ የሆነ በየደቂቃው ነገር የሚፈጠርበት በየደቂቃው ሌላ አዳዲስ ኒውስ ያለበት ነገር አይቻላቅም እና በቻልኩት አቅም ኪፕ አፕ ለማድረግ እየሞከርኩ ነው። ግን አይ ቲንክ ዲስ ኢዝ ማይ ላስት ቪዲዮ ለዛሬ። ራሴን አሞኛል። አም ጎይንግ ቱ ስሊፕ ፎርም አድርጋችሁ እንዳረሱ። ኢራን በሺዎች የሚቆጠሩ ድሮኖቿን ወደ አሜሪካው ዩኤስኤስ አብርሃም ሊንከን መርከብ ብታስወነጭፍ ምን ይፈጠራል? አሁን ላይ ኢራን እና ዩኤስ ድርድር ላይ ናቸው። ኢራን ምናልባት አብርሃም ሊንከንን ለማጥቃት ከፈለገች ሻሂድ 136 እና ሻሂድ 131 በመጠቀም ኢራን በአንዴ ብዛት ያላቸውን ድሮኖች ካስወነጨፈች ዩኤስኤስ አብርሃም ሊንከን መርከብን ለመጠበቅ የተዘጋጁ ኤንኤፍ 35 ጄቶችና ሌሎችም ይህንን ለማስቆም ይተጋሉ። አሜሪካን በዚህ አታቆምም። ትንንሽ መርከቦችን በማሰማራት የ13 ቢሊዮን ዶላር አብርሃም ሊንከን መርከብን ለመጠበቅ ትተጋለች። ምንም ያህል የመከላከያ ሲስተሙ ጠንካራ ቢሆንም ድሮኖቹ ብዙ ከሆኑ ይህንንም አልፎ አብርሃም ሊንከንንም ሌሎችንም ማውደም ይችላሉ። ከዛ በኋላ አሜሪካ በሙሉ አቅሟ ኢራን ያልጠበቀችውን ጥቃት ልታደርስ ትችላለች። ኢትዮጵያውያን ጋዜጠኞች በእስራኤል ያደረጉት ጉብኝትና አልጀዚራ ያወጣባቸው አንድ መረጃ በአሁኑ ሰዓት ላይ በጣም በሶሻል ሚዲያ ላይ እየተወራበት የሚገኘው በተለይ በኢትዮጵያ ሶሻል ሚዲያ ላይ እስራኤል እንግዲህ የተለያዩ ወንጀሎቿን ለመሸፈንና የተለያዩ የጄኖሳይድ ስራዎቿን ለመሸፈን ተጠቅማቸዋለች በማለት ነው እንግዲህ አልጀዚራ ያወጣው ይሄን ዜና ማለት ነው። አፍሪካ ውስጥ የሚገኙ የተለያዩ ጆርናሊስቶችን የተለያዩ ጋዜጠኞችን በመክፈልና ፈንዳቸውን ትሪፓቸው ሙሉ በሙሉ ፈንድ በማድረግ ወይ ደግሞ የጉዞ ወጫቸው ሙሉ በሙሉ በመሸፈን ወደ እስራኤል እያመጣች ከእስራኤል ፐርስፔክቲቭ ያሉትን ነገሮች ብቻ ብሮድካስት እንዲያደርጉ ያስገደደችና እያሰራች መሆኑን ነው እንግዲህ አልጀዚራ ያወጣው። ይሄ ነገር የተገኘው እንግዲህ ደቡብ አፍሪካ ላይ ነው። ደቡብ አፍሪካ ላይ የተለያዩ ሶስት ጋዜጦች ወይ ደግሞ ሶስት መጽሔቶች የእስራኤል ፐርስፔክቲቭ የሆኑትን ሳይዶች ብቻ በመጽሔታቸው ሲያስነብቡ ነው እንግዲህ ጥርጣሬ የተነሳው ወይ ደግሞ ኢንቨስቲጌሽን የተነሳው። ታዲያ ከኛ ሀገርም ወደ እስራኤል ሄደው የነበሩ ጋዜጠኞች የዚህ ባክላሽ ወይ ደግሞ የዚህ ዘለፋና የዚህ ቁጣ እንግዲህ አካል ሆኗል ወይ ደግሞ እየተደረጉባቸው ነው የሚገኙት። እንግዲህ የቤስ ጋዜጠኛ የሆነው የምናውቀው ዮናስ ከበደና ከዛ ደግሞ ገረኛው ሚዲያ በተባለው ዩቲዩብ ቻናሉ የምናውቀው ይሄኛው ሰውዬ እኔ ስሙን አላውቀውም። ይሄኛው ሰውዬ ብቻው እነሱ ሄደው ነበር ወደ እስራኤል ማለት ነው። እንደምትመለከቱት ኢንፍሉዌንሲንግ አፍሪካ በሚል ነው እንግዲህ ሊስኒንግ ፖስት ያወጣው። እነዚህ ጋዜጠኞች ቅዱስ የሆኑ ቦታዎችን በክርስትና እምነት ዘንድ የሚታሰቡትና የሚታወቁት ቅዱስ የሆኑ ቦታዎችን እየጎበኙ ባሉበት ሰዓትና ከዛም በተጨማሪ ደግሞ ጋዛ ድንበር ላይ በመሄድ ከእስራኤል ሳይድ ያለውን ነገር ታሪክ ብቻ ብሮድካስት አድርገው ነው የተመለሱት። ከ60 ሺህ በላይ ከ60 ሺህ እስከ 100 ሺህ የሚጠጉ ዜጎች የተጨፈጨፉበትና ህጻናትም ሳይቀር ከዛ ውስጥ ግማሽ የሚሆኑ ህጻናት ነው እንግዲህ የሞቱት። እነሱ የሞቱበትን ታሪክ እንግዲህ ከፓለስቲናውያን ሳይድ ወይ ደግሞ አንድ ፍልስጤማዊ ሳያናግሩ ከእስራኤል ሳይድ ብቻ ፐርስፔክቲቭ በማየት ነው እንግዲህ የመጡት። ሐማስ ንጹሃንን እንደ ሺልድ እንደሚጠቀም ንጹሃንን በመጠቀም እንግዲህ የእስራኤል ጄኖሳይድ እየሰራች እንደሆነ ለማስመሰል እየሞከረ እንደሆነ ተጨማሪ እስራኤል ራሷን ለመከላከል የወሰደችው እርምጃ እንደሆነ እስራኤል ጥፋት እንደሌለበት አይነት ነገር ነው እንግዲህ ብሮድካስት አድርገው የተመለሱት። ፐርሰናሊ እኔ ኦልሞስት አመት የሚሆን ያክል ጊዜ የእስራኤልና የጋዛ ውስጥ የሚደረገውን ስቶሪ ከቨር አድርጌያለሁ። በቻልኩት አቅም ከሁለቱም ሳይድ ለመሆን እየሞከርኩ ሁለቱም ሳይድ ያሉ ታሪኮችን እያመጣሁላችሁ ነው እንግዲህ እንትን እያልኩ በቻልኩት አቅም መሀል ላይ ለመሆን እየሞከርኩ ነበር። ግን ያው የህፃናት ሞት፣ የህፃናት እንባ፣ የህፃናት ችግር ያው ሁላችንም ያሳስበናል እንትን ይላል። ያው እነዛም እንደ ሺል ተጠቀሟቸው አልተጠቀሟቸው ግን እነዚህ ህፃናት እየሞቱና የተራቡ የነበረበት ሰዓት ነው። ሆነስሊ ሁለቱም ፓርቲዎች እንትኑ ይወስዳሉ። ሁለቱም ሐማስም በሉት እስራኤልን በሉት ሁለቱ ጥፋተኞች ናቸው። ሁለቱም ጥፋታቸውን የሚወስዱበት ነውና ግን በዚህኛው ሳይድ ላይ በእስራኤል ሳይድ ላይ እንግዲህ ስፖንሰር ተደርገው ሄደዋል የተባሉት ጋዜጠኞች ሙሉ በሙሉ የእስራኤል ጥፋት እንደሌለበትና እስራኤል ራሷን የተከላከለች እንደሆነ ነው እንግዲህ ብሮድካስት ያደርጉ ነበር። ጋዜጠኛ አይደለሁም፣ ጆርናሊዝም አልተማርኩም። እኔ ጆርናሊዝም አልወሰድኩም። የሲቪል ጆርናሊዝም ባለው ደግሞ ያገኙትን መረጃ ለእናንተ በማድረስ ነው እንግዲህ ብዙዎቻችሁ የምታውቁኝና ጋዜጠኝነት ኢቲክስ የማይፈቅደው ነገር ነው ብዬ የማስበው አንድ ስቶሪ ከቨር በሚደረግበት ሰዓት ላይ ያለውን እውነት ፈልጎ ማምጣትና በሁለቱም ሳይድ ያለውን ነገር አምጥቶ ህዝቡ እንዲፈርድ ማቅረብ ነው እንጂ ሲጋ ያለውን ብቻ ተናግሮ እንደዚህ ነው ብቻ ብሎ መምጣት አይደለም። የጋዛ ድንበር ላይ ደግሞ የጋዛና እስራኤል የሚያዋስን ድንበር ላይ ሁላ ቆሞ ሲናገሩ የነበረ ነው የጋዛው የኦክቶበር 23ቱ ጥቃት የነበረው ነው እንግዲህ ብዙዎቹ እንትን ሲያደርጉት ነበር። እርግጥ ነው ጥፋት ነው የኦክቶበር 23ቱ ምንም ማናችንም የማንክደው ነው። ኦክቶበር 23 ላይ የሞቱት እስራኤላውያን ነፍስም አለ ላይክ ሰዎች ናቸው እነሱም በዛ ማለት በዚህ ግን በኋላ ደግሞ የተደረገው ጨፍጨፋ ደግሞ ትንሽ
ከባድ ነው ዝም ብሎ ለማለፍ። በንግግራቸው ኢራን ላይ ሚሊታሪ ኦፕሬሽኖችን እንደጀመሩ አምኗል። ለረጅም ዓመታት ለ40 ምናምን ዓመታት እንግዲህ የአሜሪካን ህልውና ስትፈታተን የነበረችው ሀገር ሙሉ በሙሉ ክራሽ እናደርጋታለን ደግሞ ሙሉ በሙሉ እንሰብራታለን የሚል መልእክት ነው ያስተላለፉት። ጆይንት ሚሊታሪ ስትራይክ ወይም ደግሞ በጥምረት ያደርጉት እንደሆነ አሜሪካና እስራኤል በጥምረት ያደርጉት እንደሆነ እንግዲህ መረጃዎች ወጡ የሚገኙት ሁለቱም ሀገሮች ተባብረው እንግዲህ የአሜሪካ ጀቶች እና F-22 ምናምን እዚህ ኦፕሬሽን ላይ ተሳትፈዋል። ኦፕሬሽን ሺልድ ኦፍ ጁዳ ብለውታል። የጁዳ ሺልድ ማለት የጁዳ ጋሻ ማለት ነው። እንግዲህ ይህን ኦፕሬሽን የሰየሙት እነዚህ የምትመለከቷቸው ከተማዎች ላይ እንግዲህ ጥቃት የደረሰው እዚህ ጋር ሳይቀር እነ ኦማን ድንበር ሳይቀር ቴህራን ምናምን ብቻ እነዚህ ከተማዎች ላይ ጥቃት ደርሷል። የኢራን መከላከያ ሚኒስትር አሚር ሀታሚም እንግዲህ ተገለዋል ወይ ደግሞ ሞተዋል የተባለ መረጃ ወጣ የሚገኘው እስካሁን ድረስ ኮንፈርም አልተደረገም። የእስራኤል ሚዲያ ነው እያወራ የሚገኘው። ሚሊታሪ ስትራይክ ወይ ደግሞ የኢራን መልስ ምቶች በዝግጅት ላይ እንደሆኑና ክራሽንግ የሆኑ ወይ ደግሞ የአሜሪካንና የእስራኤልን እንትኖች ጥቃቶች የሚንቁና ከፍተኛ የሆኑ ጥቃቶች የመልስ ምቶችን ሊያካሂዱ እንደሚችሉ መረጃዎች ወጡ የሚገኙት። ዝግጅታቸውን አጠናቀላል እንጀምራለን አሁን እያሉ ነው የሚገኙት የኢራን ኦፊሻሎች። ኢራን ላይ ሊደረግ የነበረው ጥቃት has been called off ወይ ደግሞ ጥቃቱ ከዚህ በኋላ አይካሄድም። በትራምፕ ጥቃቱን አስቆሞታል። እዚቹ ቦታ ጋር በዚቹ ሰዓት ነበረ ከ24 ሰዓት ውስጥ በሚቀጥሉት 24 ሰዓት ውስጥ ጥቃቱ ይፈጸማል ወይ ደግሞ ሊፈጸም ይችላል ብዬ ነገርኳችሁ። ዛሬ ከሰዓቱና ምሽቱን የወጡ መረጃዎች እንደሚያሳዩት ከሆነ ዶናልድ ትራምፕ ለኢራን አገዛዝ ወይ ደግሞ ለኢራን መንግስት የተናገረው ነገር ቢኖር ጥቃቱን ኮል ኦፍ አድርገዋል፣ ጥቃት ምንም አይነት ጥቃት እናንተ ላይ አላካሄድ የሚል ነገር ተናግሯል የሚባል ብሎ እየተሰማ ነው የሚገኘው። ከዚህም በተጨማሪ ደግሞ ሚድል ኢስት ወይ ደግሞ መካከለኛው ምስራቅ በጣም ሀይ የነበረው በጣም ከፍተኛ የነበረው ቴንሽን ደግሞ አሁን መቀዛቀዙና ከተለያዩ አሜሪካ ቤዞች እየወጡ የነበሩ ፐርሰኔሎች እየተመለሱ እንደሆነ ተነግሯል። የተወሰኑ መረጃ ምንጮች ደግሞ እንደሚናገሩት ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ ይህን ጥቃት እንዳያካሄድና ትንሽ ቆይቶ እንዲያካሄድ ሰጀስት እንዳደረጉና ቤንያሚን ኔታንያሁ ይህን ጥቃት እንዳስቆመ የተናገሩ ነው የሚገኙት። ሌላ ደግሞ ፕሮ አሜሪካ ነው ደግሞ የአሜሪካ ደጋፊ የሆኑ የተለያዩ አካውንቶችን የተለያዩ የዜና ምንጮች እንደሚናገሩት ከሆነ ዶናልድ ትራምፕ ጥቃት ሀሳቡን አልተወም፣ ግን ዲሌ ማድረግ ፈልጓል። ወር ደግሞ ዝግጅታቸው በቂ ስላልሆነ በደንብ ተዘጋጅተው ጥቃት ለማጥቃት ስላሰበ ነው ጥቃቱን ኮል ኦፍ ያደረጉ እያሉ እያወሩ የሚገኙት። ኢራንያን ነው ደግሞ የኢራን ደጋፊ የሆኑ አካውንቶች ደግሞ የኢራን ደጋፊ የሆኑ እንትኖች መረጃ ምንጮች ደግሞ የኢራንን ሬዲነስ ነው የኢራንን ዝግጅት ፈርቶ ነው ትራምፕ ከዚህ ጥቃት ያፈገፈገው ብለዋል። ከሺዎች በላይ የሚቆጠሩ ባሊስቲክ ሚሳይሎችን ኢራን ማዘጋጀቷና ይህ ጥቃት የሚካሄድ ከሆነ እስራኤልና የተለያዩ በመካከለኛው ምስራቅ የሚገኙ የአሜሪካ ቤዞች እንደሚመቱ ኢራን ስላስጠነቀቀች ነው አሜሪካ ባኮፍ ያደርጎቸው ነው አሜሪካ የሸሸችው ብለዋል። እናንተ የትኛው ነው የሚያሳምናቸው? የትኛው ሪዝን ነው የሚያሳምናቸው? አሁን ከጠቀስኩላችሁ ከሶስቱ ሪዝን የትኛው ነው ሊያሳምናችሁ የሚችለው? ሀሳባችሁን ኮመንት ላይ አሳውቁኝ። ይመቻችሁ። አፕዴት የሚሆን ከሆነ እነግራችኋለሁ። ፕላስ መልካም ድረሱ። መልካም ቀን። አሜሪካ የጦር ቤዞቿን ኢቫኩዌት እያደረገች ነው የምትገኘው። በአሁኑ ሰዓት ላይ ሚድል ኢስት የሚገኘውን አልኡዴድ የተባለውን በኳታር ውስጥ የሚገኘውን ትልቁን የጦር ቤዟን እንግዲህ ወታደሮቿን ኢቫኩዌት እያደረገች ና ወታደሮቿን ከዛ ቦታ እያስወጣች ነው የተነገረ የሚገኘው። እንግዲህ በባለፈው የምናስታውስ ከሆነ ከዚህ ሳይት ነው ደግሞ ከዚህ ወታደራዊ ቤዝ ላይ ወታደሮቿን ስታስወጣ ነበረ ጥቃት ልታደርስ ነው ደግሞ የኢራንን ጥቃት ፍራቻ እነዚህ ወታደሮቿ እንዳይሞቱባት እያስወጣች ነው ተብሎ የነበረ የሚሆነው። አሁንም እንግዲህ መልሳ የኢራን የማጥቃት ሀሳቧ ድጋሚ እንዳገረሸባትና የኢራን ማጥቃት ዝግጅቶች እያካሄደች መሆኑን ተከትሎ ነው እንግዲህ የኢራንን መልሶ ማጥቃትና የኢራን ሪታሊቶሪ ስትራይኮች በመፍራት ወታደሮቿን ከተለያዩ ቤዞች ያስወጣች የምትገኘው። ከዚህም በተጨማሪ የወታደሮችን ሞራልና የወታደሮችን የመዋጋት እንትናቸው ሞራላቸውን ቡስት ለማድረግ የአሜሪካ ሚሊተሪ የሚጠቀምበት አንድ ስትራቴጂ አለ። ይህም እንግዲህ ከወታደሮቻቸው ከትግሎቻቸውና ከኦፕሬሽኖቻቸው በፊት የሚገርም ምሳና የሚገርም ምግብ ማብላት። እነዚህ የአሜሪካ ወታደሮች በሚድል ኢስት የሚገኙ የአሜሪካ ወታደሮች ሲመገቡ የተመለከት ነው እንግዲህ ስቴክና ሎብስተር የተመገቡ ነበረ። ሞራላቸውን ቡስት ለማድረግ የተባለ የተነገር ነበር። ከቀን ወደ ቀን እነዚህ ስትራይኮች የመፈጸም ጉዳይ እውነት እየመሰለ እየመጣ ይገኛል። በአሁኑ ሰዓት ላይ ግን የሚገኘው በአድዋ ሙዚየም ነው። ከ28 ሺህ በላይ የሚቆጠሩ ወጣቶች ተገኝተው የኢዲ ኮኔክት እና የሚኒስትሪ ኦፍ ውመንስ ኤንድ ሶሻል አፌርስ ደግሞ የሴቶችና የማህበራዊ ጉዳይ ሚኒስትር አብረው ያዘጋጁት አንድ ኢቨንት ላይ ማለት ፌስቲቫል ላይ ከ25 በላይ የሚሆኑ ዩኒቨርሲቲዎች ይገኛሉ። ከዛም በተጨማሪ የናሳ የስቴም የተለያዩ የሮቦቲክስ ውድድሮችን የምታካሄዱበትና ከእነዚህ ዩኒቨርሲቲዎች ጋር ቀጥታ አክሰስ የምታገኙበት ኢቨንት ነው። ዛሬም ነገም ይህ ኢቨንት ይቀጥላል። ኢቨንቱ መግባትና መሳተፍ የምትፈልጉ ከሆነ ቴሌብር ላይ ትኬት አለ። ከዚህ ቀደም የሰራዎች ቪዲዮ አለ እንዴት አድርጋችሁ መግዛት እንደምትችሉ። ይመቻችሁ። ይህ የምትመለከቱት እንግዲህ የአሜሪካ ቤዝ ነው። የአሜሪካ የጦር ቤዝ ነው። እንደዚህ በጥቁር ጭስ እየወጣ የሚገኙ ፊፍት ፍሊት ወደ 5ኛ ፍሊት የሚባለው ባህር ውስጥ የሚገኙ የእንትኖች ቤዞች ነው። እንደዚህ ጭስ እየወጣ የሚገኙ እነዚህ ደግሞ የምትመለከታቸው ዱባይ ውስጥ ወደ ደግሞ ዩናይትድ አረብ ኤሚሬት ውስጥ ኢንተርሴፕት የተደረጉና አየር ላይ ተመተው የወደቁ የኢራን ሚሳይሎች ናቸው። እነዚህ የምትመለከቷቸው ይህም ጭምር ማለት ነው እንግዲህ ኢንተርሴፕት ተደረጉ ሁሉም አየር ላይ እየበረረ ባለበት ሳለ ላይ ተመተው ይጣሉ ማለት ነው። እነዚህ ናቸው። ኦፕሬሽን ትሩ ፕሮሚስ 4 ደግሞ ኦፕሬሽን ሁለተኛ ቃል ኪዳን 4 በማለት ይህን ኦፕሬሽን ሰይመዋለች ኢራን። አሁን ምን አድርግላችኋለሁ መሰላችሁ? ምን አይነት ጦር መሳሪያዎች ተጠቀሙ? ምን ያክል ተጠቀሙ? መቼ የተሰሩ ናቸው? እነዚህ ጦር መሳሪያዎች አዲስ ናቸው ወይስ የቆዩ ናቸው? ከዚህም በተጨማሪ ኢንተርሴፕት ለማድረግ እና አሜሪካ ምን ተጠቀሙ? ምን ያህል ወጪ ሊያወጡ ይችላሉ እስካሁን ድረስ የሚለውን በደንብ በተናርጌ ወደ በኋላ ነገራችኋለሁ። አሁን ራሱ ሜሴጅ የገባልኝ ነው። እየተቀጣቀጡት ነው የሚገኙ ኢራን ውስጥ ባሉ የተለያዩ ሚሊተሪ ሳይቶችና ሚሊተሪ ኮምፓውንዶች ላይ እነዚህ ሚሳይሎች ስቶር የሚያደርጉባቸው ቦታዎች ላይ አሜሪካ እስካሁን ጥቃቷን እያካሄደች ነው የምትገኘው። የስ ኢት ኢዝ አክቹዋሊ ኮንፈርምድ ዩኤኢ ተመታለች። ወር ደግሞ የዩናይትድ አረብ ኤሚሬትስ አቡዳቢ ላይ የሚገኙ የአሜሪካ ሴቶች ተመተዋል። በአሁኑ ሰዓት ላይ አቡዳቢ ወር ደግሞ ዩናይትድ አረብ ኤሚሬትስ ሙሉ በሙሉ
የአየር ክልሏን ዘግታለች። በዛ አካባቢ ምንም አይነት አውሮፕላኖች አያልፉም። ወር ደግሞ ምንም ዝር የሚል ነገር የለም። ከዚህም በተጨማሪ የምትመለከቱት የእስራኤል ንብረትነት ያለው ሰርጓጅ መርከብ ከሃይፋ ከሚባለው ፖርት ወር ደግሞ ሃይፋ ከሚባለው ወደብ በከፍተኛ ስፒድ እያመለጠ ያለበት ሰዓት ነው። ከዚህም በተጨማሪ ሁቲ በአሁን ሰዓት ላይ ይሄ ለእኛም ስጋት ነው፣ ለኢትዮጵያም ስጋት ነው። በአሁን ሰዓት ላይ በቀይ ባህር የሚንቀሳቀሱ ማንኛውም አይነት መርከቦች ቀይ ባህር እንዳይጠቀሙና ባሉበት እንዲቆሙ ምንም አይነት ነገር ሁሉንም መርከብ አግዷል። ብቻ ሁቲ ማለት የአሜሪካን ምናምን እየመረጠ አይደለም። በዛ በቀይ ባህር በሁቲ በኩል በቀይ ባህር የሚያልፍ ማንኛውም አይነት መርከብ አግዷል። እንዲህ መረጃ ሲነገራችሁ ኢራን እንደዚህ ሁቲ እንደዚህ ቀይ ባህር እንደዚህ ምናምን ስትባሉ በጣም ምን አገባን እኛ ምን አገባን ስትሉ የነበራችሁ ይሄ ነው። ምን አገባን ማለት ይሄ ነው። እንግዲህ እንትኑም የሚያደርስባችሁ ባህሬን፣ ኩዌት፣ ኳታር፣ አቡዳቢ ምናምን እስካሁን ድረስ የኢራን ሚሳይሎች ያረፉባቸው ቦታዎች ናቸው። የአሜሪካ ቤዝ አሉበት ተባለ ማለት ነው። እንግዲህ ኢራን ቃሏን እየጠበቀች ነው የምትገኘው። ጥቃት ከደረሰብኝ በዙሪያ ያሉ የአሜሪካ ቤዞችን አጠቃሉ እያለች ነበረ። ጥቃቷን እየፈጸመች ነው የምትገኘው። የኢራን ሀከሮች ወር ደግሞ የኢራን ጠላፊዎች ማለት ነው በትናንትናው ዕለት የእስራኤል ቺፍ ኦፍ ስታፍ ወይ ደግሞ የቤንያሚን ኔታንያሁ ቺፍ ኦፍ ስታፍ ስልክ በመጥለፍ ብዙ መረጃዎችን ሊክ እያደረጉ እንደነበር ነው መረጃዎች የወጡት። ከውጊያው በፊትም ሆነ ከውጊያው በኋላ ወር ደግሞ ዱሪንግ ዘ ውጊያ ራሱ የተለያዩ የኢራን ሀከሮች የተለያዩ መረጃዎችን ከእስራኤል ኦፊሻሎች እየጠለፉ ሲያወጡ ነበርና አሁን የወጣው መረጃ ትንሽ የሚያጠራጥር ነው። ከወጡት ቪዲዮዎች መካከል ከዛ ሰውዬ ከስልኩ ላይ ከተያዩት ቪዲዮዎች መካከል አንደኛው ይሄ ነው። ይሄ የምትመለከቱት ሰውዬ በእስራኤል ውስጥ የሩሲያ አምባሳደር ነውና እዚህ ጋር የሚናገረው ንግግር ምን መሰላችሁ? ሩሲያና እስራኤል ጓደኞች ናቸው፣ ሩሲያና እስራኤል ፍሬንዶች ናቸው፣ አብረው መስራት ይፈልጋሉ፣ አብረው ማደግ ይፈልጋሉና የሚል ነገር ነው። ፕራይቬት ኢቨንት ነው የተላለፈው፣ በሚዲያ የወጣ ነገር አይደለም። ሲቀጥል ደግሞ የቤንያሚን ኔታንያሁ የግል ጠባቂዎችን ኢንፎርሜሽን ሙሉ በሙሉ ማግኘታቸው ተነግሯል። ያው ቺፍ ኦፍ ስታፍ እንደመሆናቸው መጠን የተለያዩ የቤንያሚን ኔታንያሁ የቅርብ ሰዎችና የቅርብ ጠባቂዎችን መረጃ በዝርዝር መያዝ ስላለባቸው እንግዲህ የምትመለከቷቸው የግል ጠባቂዎችን ሙሉ መረጃ በእጃቸው ገብቷል ተብሏል። ሌሎች መረጃዎችም እንግዲህ ይወጣሉ ተብሏል። አንቪል ይደረጋሉ ተብሏል። ስልክ መደዋወሎች፣ ኮንታክቶች፣ ኢሜይሎች፣ ፎቶዎች፣ ቪዲዮዎች ጠቅላላ ሀክ አድርገዋቸዋል። መረጃዎችን አንቪል የሚያደርጉ ከሆነ ዊል ዌት ኤንድ ሲ። እነዛም ደግሞ መረጃዎች የሚወጡ ከሆነ ለእናንተ ማሳወቃችሁ ሲሆኑ መረጃዎቹን እንዳያመልጣችሁ ከፈለጋችሁ ፕላስ ምልክቷን መንካት እንዳትረሱ። የአየር ጥቃቶች ወር ደግሞ ኤር ስትራይኮች እየተካሄዱ እንዳደሩ ነው እንግዲህ መረጃዎች ወጡ የሚገኙት። የፓኪስታን አየር ኃይል የፓኪስታን ኤር ፎርስ በአፍጋኒስታን ውስጥ የሚገኙ የታሊባን መቀመጫ ቦታ ናቸው ብሎ ያሰባቸው ቦታዎች ላይ የአየር ጥቃት ወር ደግሞ ኤር ስትራይኮችን ሲደበድብ ነው ያመሸው። በእነዚህ ጥቃቶች ላይ እስካሁን ድረስ የሞቱ ሰዎች ብዛት አልታወቀም። ሰዎች ይሞቱ ሲጎዱስ የሚባል ነገር ምንም አይነት መረጃ እስካሁን ድረስ ይወጣ አይደለም። የዓለም ሚዲያዎች በጣም ችላ ያሉት ያለ ነገር ነው። ችላ ያሉት ያለ ኮንፍሊክት ነው። ያው እንግዲህ በዌስተርን ሳይድ ወር ደግሞ በሚድል ኢስት ካልሆነ በስተቀር የተለያዩ ጦርነቶች ብዙ ጊዜ ከቨር ወር ደግሞ ሽፋን አያገኙ። ማንኛውም መረጃዎች እየወጡ እንደሆነ እንግዲህ አጣርቼ ለእናንተ ማቅረብላችሁናል። ኢራን ላይ ጥቃት ለመሰንዘር ነው ተብሎ የታሰበው የዩኤስኤስ አብርሃም ሊንከን ሙቭመንት ከዚህ በኋላ ትራክ አይደረግም። ደቡብ ቻይና ባህር ወደ ኢራን አቅጣጫ ወር ደግሞ ወደ ሚድል ኢስት እየቀዘፈ የነበረው የአሜሪካ ትልቅ ከሚባሉት ሊጠቀስ የሚችለው ዩኤስኤስ አብርሃም ሊንከን የተባለው ኤርክራፍት ኬሪየር ደግሞ አውሮፕላን ጫኝ መርከብ እንግዲህ ወደ ኢራን እየጠጋ ባለበት ሰዓት ላይ አሁን ትንትኑን አጥፍቷል። የትራኪንግ ዲቫይሱን አጥፍቷል። ለምትመለከቱ በጣም ትራክ የተደረገ ነበረ ከሳውዝ ቻይና ሲ አልፎ ከዚህ በኋላ ትራክ መደረግ አይችልም። እዚህ ጋር እንትኑን አጥፍቷል። የትራክ መደረጊያውን ማለት ነው። ብዙ ጊዜ መርከቦች፣ አውሮፕላኖች ትራኪንግ ዲቫይሳቸውን የሚያጠፉት ወር ደግሞ ለአውሮፕላን ትራንስፖንደራቸውን የሚያጠፉት ለመሰላችሁ ሚሽን ሲኖርባቸው ወር ደግሞ የሆነ አይነት ሲክሬት በድብቅ መያዝ ያለበት ስራ የሚሰሩ ከሆነ ትራንስፖንደራቸውን ያጠፋሉ፣ ሰው ትራክ እንዳያደርጋቸው ማለት ነው። ታዲያ ይሄ አብርሃም ሊንከን የተባለው የአውሮፕላን ጫኝ መርከብ ማለት ነው እንግዲህ እዚች ሀገር ላይ ጥቃት ለማድረስ በቂ ነው ተብሎ ይታሰባል። ላይ የሚጭናቸው አውሮፕላኖች ማለት የአንዳንድ ሀገሮች ኤርፎርስን ጭኖ መሄድ ይችላል። ሙሉ ኤርፎርሳቸውን አንድ ጭኖ መሄድ ይችላል እና ኤፍ-18 ግራውለር አሉት፣ ኤፍ-35 አሉት፣ የተለያዩ የሲ ሃክ የሚባሉት እንትኖች አሉት፣ የራዳር ዲቫይሶች አሉት። እዚህ በተጨማሪ እንደዚህ ሲንቀሳቀሱ እንደዚህ ኤርክራፍት ክሪዎች ሲንቀሳቀሱ ስትራይክ ግሩፕ አላቸው። ኬሪየር ስትራይክ ግሩፕ የሚባል ማለት ነው። አብሯቸው ዲስትሮይደሮች ይንቀሳቀሳሉ፣ አብሯቸው ሌሎች መርከቦች ይንቀሳቀሳሉ እና ጥቃት ለመሰንዘርም እነዛ መርከቦች ያግዛሉ ማለት ነው። ባለፈው አሜሪካ ጥቃት ስትሰነዝር የኢራን የኒውክሌር ፋሲሊቲዎች ላይ ጥቃት ስትሰነዝር ከእነዚህ መርከቦችና ከሰርጓጅ መርከቦች ላይ የተኮሱ ክሩዝ ሚሳይሎች ናቸው እንግዲህ ቦታዎቹን በደንብ የደበደቡት ከቢቶቹ ቀድመው ማለት ነው። ቢቱ ስፕሪት ቦምበሮቹ ያው የሚነሱት ከዲየጎ ጋርሲያ ከሚባለው የአሜሪካ ቤዝ ነው። እዛው ወደ ሞሪሸስ አካባቢ ካለው ቤዝ ነው ተነስተው እንግዲህ ደበደባቸው የሚታሰበው 5 ቀን ቀርቷል ተብሎ ነበር። አሁን ራፍሊ 2 ቀን አካባቢ የሚቀረው ወደ ኢራን አካባቢ ለመድረስ 836 የሚሆኑ የኢራናውያን ዜጎች ሊገደሉ ወር ደግሞ በስቅላት ሊቀጡ የነበረ ቢሆንም ትራምፕ ባደረገው ማስፈራሪያ በአሁኑ ሰዓት ላይ በስቅላት እንደማይቀጡ ተነግሯል። ግን ያው ከሰሞኑ የነ ኢማኑኤል ማክሮንም የነ ትራምፕም ወሬ የሚያሳይ ከሆነ ኢራን አዲስ ሪጂም ወር ደግሞ አዲስ አገዛዝ ያስፈልጋታል የሚል ነገር ስለሆነ ይሄ ስትራይክ የሚቀር አይመስለኝም። ማንኛውም ጊዜው የሄደ የገፋ ሲመጣ ምንም አይነት አዲስ አብዴቶች እንደሚኖሩ በተከታታይ የማቀርብላችሁ ሲሆን ፕላስ ምልክቷን በመንካት ቤተሰብ የሆናችሁ የተቀላቀላችሁ መጠበቅ ትችላላችሁ። ሰበር ዜና! አሜሪካ የአያቶላ አሊ ሀሚኒ መኖሪያ ቤትን
በሚሳኤል ጥቃት ሙሉ በሙሉ እንዳወደመች ዘገባዎች ወጥተዋል። ነገር ግን የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ በቅርቡ በደረሰው የአየር ጥቃት ወቅት በቴሄራን እንዳልነበሩና ደህንነቱ ወደ ተጠበቀ ስፍራ መዘዋወራቸውን ሮይተርስ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ስለ ጥቃቱ በሰጡት መግለጫ በአሜሪካ ላይ የተደቀነውን የደህንነት ስጋት ለመግታትና የኢራን ሕዝብ አሁን ያለውን አመራር እንዲያስወግድ እድል ለመስጠት የታለመ ነው ሲሉ ስለ ኦፕሬሽኑ ተናግረዋል። ስለ ጉዳዩ ተጨማሪ አዲስ መረጃዎች ሲኖሩ እየተከታተልን የምናደርሳቸው ይሆናል። የፕላስ ምልክቷን በመንካት ፎሎ ያድርጉ። በ24 ሰዓት ውስጥ ኒውክሌር ኬፓብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖዘስ ልታደርገው ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። ይህ ከ1995 ዓ.ም ጀምሮ በእስራኤል ሚዲያዎችና በእስራኤል መሪዎች ፑሽ እንደሚደረገው ከሆነ ኢራን ኢዝ ዊክስ አዌይ፣ ኢራን ሳምንታት ነው የቀራት፣ ኢራን ቀናት ነው የቀራት ጦር መሳሪያ ለመያዝ የተባለ ነበርና በአሁኑ ሰዓት ደግሞ 24 ሰዓት ብቻ ነው የቀራት የተባለ እየተነገረ ነው የሚገኘው በተለያዩ በሶሻል ሚዲያዎች ላይ። አመፁ አሁንም እንደቀጠለ ነው። ህዝባዊ አመፁ በኢራን ውስጥ የተካሄደ የሚገኘው በትናንትናው ዕለት ቀዝቅዟል የተባለ ቢሆንም ዛሬ ተፋፍሞ መቀጠሉ ተነግሯል። 14ኛ ወር ደግሞ 15ኛ ቀናቸውን ይዘዋል። እንግዲህ ፕሮቴስቶቹ ደግሞ አመጾቹ በትልልቅ ከተማዎች ደግሞ ከቴህራን ቀጥሎ በሚገኙ ትልልቅ ከተማዎች ላይ ህዝብ ቁጥጥር እየያዘ እንደሚገኝ ነው የተነገረ የሚገኘው ማለት ነው። ከረንትሊ በአሁኑ ውስጥ ኢራን ውስጥ ምንም አይነት የኢንተርኔት አገልግሎት የለም። ከዚህም በተጨማሪ የስልክ አገልግሎትም በጣም በከባድ ሁኔታ ነው እየተደረገ የሚገኘው። እንግዲህ ሙሉ በሙሉ ገቨርንመንቱ ብሎክ አድርጎታል ማለት ነው። የምር ይሄ በ24 ሰዓት ውስጥ ኒውክሌር ኬፓብል ትሆናለች የሚባለው ነገር እውነት ቢሆን ኖሮ እስራኤል ዝም ብላ ተቀመጥ ነበረ ወይስ ደግሞ እስራኤልስ ይሄ ነገር ዝም ብላ የተቀመጠችው ፌክ ወር ደግሞ ሩመር ስለሆነ ነው? ምን ይመስላል? ሀሳባችሁን ኮመንት ላይ አሳውቁኝ። መልካም እሑድ ሰዎች። ኢትስ አክቹዋሊ ኮንፈርም ተደርጓል። አያቶላ አሊ ኻሜኒ ከዚህ በኋላ በህይወት የሉም ወር ደግሞ ተገድለዋል፣ አሳሲኔት ተደርገዋል። ጠዋት በነበረው ጥቃት ሞርኒንግ ላይ በነበረው ጥቃት እንግዲህ መገደላቸው ተነግሯል። ረብል ወር ደግሞ ከነበረው ከፈሻ ውስጥ በአሁኑ ሰዓት ላይ ቦዲያቸው ወር ደግሞ አስክሬናቸው መገኘቱ የተነገረ የሚገኘው ከ1979 ዓ.ም ጀምሮ ኢራንን በማስተዳደር የሚታወቁት አያቶላ ታላቁ መሪ እንግዲህ አያቶላ አሊ ኻሜኒ በአሁኑ ሰዓት ላይ በህይወት የሉም። ቤንያሚን ኔታንያሁ ከጥቂት ደቂቃዎች በፊት እንግዲህ በዚህ እንትን ላይ ቀርበው በቲቪ ላይ ቀርበው ተናግረው ነበረ። ያው ሜኒ ሳይንስ አለ ብዙ ሳይኖች አያቶላው እንደሞቱ ይናገራሉ ብለው እንግዲህ እሱን እንደጨረሱ ነው እንግዲህ አያቶላ አሊ ኻሜኒ መሞታቸው ግልጽ የተደረገው። እሳቸውን ቦታ ማን ይቀበላል? ከዚህ በኋላ ምን አይነት ጥቃቶችን ኢራንና አሜሪካ ላይ ልንመለከት እንችላለን? ኢራን ከዚህ በኋላ ናቲንግ ቱ ሉዝ ደግሞ ሉዝ የሚያደርጉት ነገር ስለሌለ ኦል አውት አንሊሽ ያደርጋሉ ወይስ ደግሞ ያው የእሳቸው መሞት በመከተል ሞራላቸው ደክሞ ወደ እንትን ሊመለስ ይችላል? ብቻ ኢትስ ሄላ ኮንፊውዚንግ በጣም ኮንፊውዝ ያደርገኛል። እንትን ነው እዚህ ጋር ኮንፍሊክት ነው እንትን ዊትነስ እያደረኩ ያለው በህይወቴ ብዙ ኮንፍሊክቶችን አይቻለሁ። እንደዚህ ሶሻል ሚዲያ ከጀመርኩ ደግሞ 3 ወር ደግሞ 4 የሚሆኑ ኮንፍሊክቶችን ከቨር አድርጌ ያውቃለሁ። እንደዚህ አይነት ኮንፍሊክት ግን በጣም አንኤክስፔክትድ ነገሮች የሚፈጠሩበት ከዚህም በተጨማሪ ደግሞ በጣም ፈጣን ላይክ ፋስት ፔስ የሆነ በየደቂቃው ነገር የሚፈጠርበት በየደቂቃው እንደ አዳዲስ ኒውስ ያለበት ነገር አይቻላቅም እና በቻልኩት አቅም ኪፕ አፕ ለማድረግ እየሞከርኩ ነው። ግን አይ ቲንክ ዲስ ኢዝ ማይ ላስት ቪዲዮ ለዛሬ። ራሴን አሞኛል። አም ጎይንግ ቱ ስሊፕ ፎሎ ማድረጋችሁ እንዳረሱ